እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቡኒ ከዚህ ዓለም ህይወቷ ማለፉ ተሰምቷል። እጅግ በጣም ልብ የሚሰብር ገና ልጅ እንደመሆኗ እንደ እናት በጣም ነው ያዘንኩት። ለቤተሰቦችሽ መጽናናትን እመኛለሁ። ራስ ማጥፋት መፍትሄ አይደለም፣ ለጊዜያዊ ችግር መፍትሄ የሚሰጥ ደግሞ የማይስተካከል ስተት እንጂ። በጣም በተደጋጋሚ ወጣቶች ራሳቸውን ሲያጠፉ እያየን ነው። የህይወት ጉዟቸው ለቴክኖሎጂው የፈጠነ ነው የሚመስላቸው። ቴክኖሎጂው ፈጣን ስለሆነ የሚፈልጉትን ነገር ወዲያው ማግኘት ስለሚችሉ እንደ ቴክኖሎጂው ህይወትም እንደዚህ ቀላል ይመስላቸዋል። ፈተናን መሸከም ሲያቀታቸው ይሄንን መንገድ ነው የሚከተሉት። በህይወታቸው ላይ ፈተና ሲገጥማቸው እጃቸው ላይ እንደያዙት ስልክ ሪፍሬሽ ማድረግ ስለማይችሉ ይሄንን ውሳኔ ነው አብዛኛውን ወጣት እየወሰነ ያለው። እኛም ሆነን እናት አባቶቻችን አናልፋቸውም የሚባሉትን መከራ ችግርን አልፈው ነው እዚህ ላይ የደረሱት። በዛ ፈተና ውስጥ በመናልፍበት ጊዜ ትልቅ ትዕግስትና ትልቅ ትምህርት ይሁን ስኬትን ነው እያየን ያለፍነው። ህይወት እኮ ትቀጥላለች። ነገ ሌላ ቀን ነው፣ ነገ አዲስ ቀን ነው። ለምንድነው ተስፋ የምትቆርጡት? ለምን መስታወት ትውልድ ትሆናላችሁ? በቀላሉ የምትሰበሩ፣ በትችት የምትሰበሩ ለምን? ህይወት ጠንካራን ሰው ትፈልጋለች። እጅ ለሚሰጥላት ሰው ደራርባ ነው ፈተናዎቿን የምታበዛው። ህይወት ጦርነት እንጂ ሽርሽር እኮ አይደለችም። መውደቅ መነሳት አለ፣ ችግር ያልፋል። ህይወት ግን አንዴ ካለፈች አትመለስም እኮ። ነገሮችን የሚጋፈጥ ትውልድ ነው መሆን ያለባችሁ። ህይወት ማጥፋት ሞኝነት ነው፣ ራስ ወዳድነት ነው፣ የወላጅ የዘላለም ጸጸት መሆን ነው። በዚህ ነገር ከሆነ ራሷን አጠፋች የሚባለው ከዚህ በፊትም አንዲት ልጅ ወፈርሽ በሚል ኮሜንት ራሷን እንዳጠፋች በቅርብ ጊዜ የነበረ ታሪክ ነው። ወደ ሶሻል ሚዲያ እኮ ስንወጣ ሁሉንም እናስደስታለን ብለን አይደለም። የማይመቸው ሰው ነቀፋ ይሰጣል፣ ስድብ ይሰጣል። ያንን እቋቋማለሁ ብለን ነው አምነን ነው ወጣት ያለብን። ግዱ ሳንሆን ነገሮች ስለተመቻቸልን ብቻ ምንወጣ ከሆነ ተስፋ መቁረጥ ነው የሚሆነው። አዎ እንኳን እናንተን ወጣቶች አይደለም እኛን ኮሜንት ውስጥ ገብቶ ማጸያፊ ስድብ የሚሳደቡ ብዙዎች አሉ። ይሄን ተሞክሮ ስነግራችሁ እናታዊ መልስ ሰጣቸዋለሁ። ለፈ ደግሞ ብሎክ አደርጋለሁ። አለማየትም አለ በነገራችን ላይ። ምክንያቱም መጥፎ ንግግር እንደ ጥይት ነው፣ ቃላት ገዳይ ነው። ይሄን የምታደርጉ ሰዎች ምናልባት ሁለት መስመር ይሆናል ስድባችሁ፣ ለዛ ሰው ግን የሞትና የህይወት ጉዳይ ይሆናል። በነገራችን ላይ ኮሜንት ስር እየገቡ የሚሳደቡ ሰዎች በስነ ልቦና የተጎዱ ናቸው። ሌላው ደግሞ እናንተ የደረሳችሁበት ላይ መድረስ ያቀታቸው በስድብ እናንተን ለመጣል የሚፈልጉት። እባካችሁ በኮሜንት ስር የምትሳደቡ ሰዎች ተው። እግዚአብሔር ማስተዋሉን ያድለ ለሁላችንም።